ሰላም 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 ሙስሊምም ክርስቲያንም እህቶቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት 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 ይበል። እግዚአብሔር አምላክ ይጠብቃችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውረን፣ ወጥቶ ከመቅረት ያድነን። ያልታሰበ ሰፊ እንጀራ እመብርሃን ትስጣችሁ። እንደኛ ኃጢአት እንደኛ በደል ሳይሆን እንደሱ ቸርነት ምሕረት ሁሉ መድኃኔዓለም ይጠብቀን፣ ይቅር ይበለን። እያወቅን በድፍረት ሳናቅ በስተት የሰራነውን ሁሉ እግዚአብሔር ይቅር ይበለን እያልኩኝ ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧ ብዬ መጥቻለሁ ማለት ነው። ያባችን ቆፍጣናው ሸንቃጣው ሽንቅጥቅጡ ከች ከቸቸች ብሏል። ሂዊን ይዞ ከች ብሏል ማለት ነው። እና ያባችን እንኳን ደህና መጣክ ብለን ጎንበስ ቀና ብለን ተቀብለንሃል ማለት ነው። ለማንኛውም ብዙ ወዳጆች ናፍቀውካል ስትጠፋ ጠላቶች ሁሉ ፍለጋ ላይ ነበሩና እንኳን ደህና መጣክ ብለናል። ለካ ያንተም ቪዲዮ አትኩሮ የሚከታተሉ አሉ ማለት ነውና ይሄን ማወቅህም ማወቃችን በጣም አሪፍ ነውና ስትጠፋ ለምን ጠፋ ባሽሙድ ራሱ ለምን ጠፋ ምናምን ጠቅ እያደረጉክ ጆሮአችን ላይ ጥልቅ ብሏልና በርት ተጠንክረ መምጣት ነው ያለብህ ብዬ ነው ማስበው። ያባችን ቆፍጣናው ሸንቃጣው ሽንቅጥቅጡ ማለት ነው። እና እንኳን ደህና መጣክ ብለናል። ከዚህ በመቀጠል የለቀቀውን ቪዲዮ አይተናል። ደስ ትላላችሁ፣ ፍቅራችሁ ያምራል። ነገር ግን እንደ አስተያየት ደግሞ ማስተያየት የምሰጠው ነገር አለ። ምክንያቱም አንድ ሰው ሲያጠፋ አጥፍተሃል፣ አንድ ሰው መልካም ሲሰራ መልካም ሰርተሃል ብለን አስተያየት እንሰጣለን ማለት ነው። ከዚህ በመቀጠል ያባችን ቆፍጣን ነው አንተን የምናቅህ ቆፍጠን ያልክ ማለት ነው። በቃ ዝብንድን ያልክ ሁነክ ነው የምናቅህ፣ በቃልህ የምትጸና በቃ እንደዚህ ሁነክ ነው እንጂ የምናቅህ እና ምን ልልክ ነው እንደ ሌላዎች ዩቲዩበር አቱን ወደ ራስ ተመለስ ለማለት ፈልጋለሁ። ወደ ራስ ተመለስ ማለት ለምሳሌ ህፃናት ቲክቶክ ይጠቀማሉ። ቲክቶክ አልኩኝ ዩቲዩብ የሚያዩ ህፃናት ሊኖሩ ይችላሉ። እና ትምህርታዊ የሆነ ትምህርት ያዘለ ነገርን ይዛችሁልን ብትመጡ እኔ ደስ ነው የሚለኝ ማለት ነው። ሌላዎቹም ኮሜንት ላይ እንደማየው ማለት ነው። እና የምትሰሩት ደስ ይላል፣ ፍቅራችሁ በጣም ደስ ይላል። ነገር ግን ሚዲያ ላይ የማይደረግ ነገርን ደግሞ ባናደርግ መልካም ነው ብዬ ነው የማስበው። ምክንያቱም ይሄ ከንፈር ለከንፈር እንደዚህ መሳሳም ምንም ትምህርት አይሰጥም። ህፃናት ሲያዩት ጥሩ እንትን አይልም ማለት መሳሳም ያለ ነው፣ ግን ኦቨር የሆነ መሳሳሞች እንትን ጥሩ አይደለም ብዬ ነው የማስበው። እኔ እውነትን ከመናገር ወደኋላ አልልም። ማንም ወደደኝ ጠላኝ አያገባኝም። በፊትም በዚህ ባህሪ ነው የሚያውቁኝ። አሁንም ስታጠፋ አጥፍተሃል ብዬ ነው የምናገረው ማለት ነው። ስለዚህ ያባችን በሚዲያ ላይ ይሄ የምትሳሳሙትን ኦቨር የሆነ ነገርን ትንሽ ቀነስ አድርግታችሁ በፍቅር መልኩ ነው እንደዚህ የፍቅር ነገር ይዛችሁልን ነው። ግን እንደዚህ በሚዲያ ወደ ዝሙት የሚገፋ ነገሮችን ብንቀንስ መልካም ነው ብዬ ነው የማስበው። ምክንያቱም እንደምታዳምጠኝ ስለማቅ ማለት ነው። እና አሁን ሶፋው ላይ በቃ ስራ ነው የቀረው እኮ ስራ ማድረግ ነው የቀረው እንጂ ሁሉ ነገር ተብሏል ማለት ነው። እና እንደነዚህ አይነት ነገሮች ሚዲያ ላይ ባይቀርቡ ያለህን ክብር ዝቅ ባያደርግብህ እኔ ደስ ነው የሚለኝ። የብዙዎቻችን አስተያየት ነው፣ የብዙ ሰው አስተያየት ነው። ምክንያቱም ያብን የምናውቀው ያ ቆፍጣናው ሸንቃጣው በቃሉ የሚጸና በፊት የምታሳየውን ፍቅር በቃ የሆነ እንክብካቤ ፍቅርክ ምን ደስ ይላል። ግን ይሄ እቺ መሳሳም የምትባለው እቺ ልጥፍ እሷ ቀነስ ብትል ጥሩ ነው ብዬ ነው የማስበው። በተረፈ በርቱልን፣ ጠንክሩልን። ፍቅራችሁን እንደዚህ መልኩ ነው። እቺ መሳሳም የምትለውን ወደ ዝሙት የሚገፋ ማለት ወደ ዝሙት የሚገፋትን ነገር ቀነስ ብታደርጉልን ደስ ይለናል እላለሁ። ደግሞ አረብ ለሀገር ላለ ነው አስቡልን። እናንተን እያየን ጧጧምቧ ብለን እንፈንዳ እንዴ? አናሳዝናችሁ? እና እንደ አስተያየት ይሄን ነው የምር። በተረፈ በስራክ በርታ፣ ጠንክር፣ ጀግና ቆፍጣና ሁን። በቃ ስራህንና ስራህን
እግዚአብሔርን እያመሰገንክ ህይወትን እያጣጣምክ ጥሩ ፍቅርን እያሳያችሁን እቺ እንቄሽ እቺን ቀንሷት ብዙ ወዳጆቻችሁ እያዘኑ ስለሆነ ማለት ነውና ምንም ትምህርት አዘል አይደለም። የዝሙት ወደ ዝሙት እየሄደ ነው የሚል አስተያየት ስላለ ወደ ራስ ምልስ ብለ በቃ ያኛው ጠንካራው ያ ቆፍጣናው ስሬስ የሆነው ያብ ነው የምንፈልገውና ወንድማችን በርታ፣ ጠንክር። ሂዊም ሸንቃጣ ንግስት ሆነሽ መቅረብ መልካም ነው ብዬ ነው የማስበው። በጣም ናፍቃችሁን ነበረ፣ በመምጣታችሁ ደስ ብሎናል። እና ደግሞ ከሚዲያ ላይ ስትጠፉ የሚያለቃቅሱ ጠላቶች ስላላችሁ ማለት ነው አትጥፉ፣ ቀን በቀን ራሱ ስሩልን ለማለት እንወዳለን። በተረፈ የኔ ውዶች፣ የኔ ማይፎንቃዎች፣ እኔ እውነትን ያየሁትን ነገር ከመናገር ወደኋላ አልልም። ጥፋት እየሆነ ያየሁኝ ስለምወደው ብቻ ወይንም እንትን ስለምለው ብቻ በል ብዬ አላጨበጭብም። አዎ ይሄ ቺ ለሚዲያ የማትቀርበዋ ነገር ቀነስ ብትል ጥሩ ነው። በሌላ ተቃቀፉ፣ ተወሻሸቁ፣ እንደዚህ ጉንጭ ምናምን ይቻላል። ግን ይሄ ሶፋው ላይ ጠቅልሌሽን ምናምን ወደ ሌላ ነው ሰው የሚገምተውም። ህፃናትም ሲያዩ ጥሩ አይመጣም። ሌላ ደግሞ እንደ ሌላዎቹ እናንተም እንትን አትበሉ። ምክንያቱም ሚዲያው እንዳለ የዝሙት ሚዲያ ሆኗል እና እንደዛ እንዳትሆን ደስ የሚል ነገር ስራ ይዛችሁልን ሁለታችሁም ሆናችሁ ምርጥ ፍቅርን አሳዩን። እኛ በጉጉት እንጠብቃችኋለን። በተረፈ የያብ ደጋፊዎች መብርሃን ትጠብቃችሁ። የምትወዱኝ የምታከብሩኝ እግዚአብሔር አምላክ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፏችሁን አያሰማን። በጉጉት ስትጠብቁት ለነበራችሁ ደግሞ ይሄው ብቅ ብሎላችኋልና ናፍቆቻችሁን ፏ ብትን በሉ ማለት ነው። እኔ ይሄው የጠፋሁትኝ አንድ አሮጊት አለች፣ ወይናት ፈሳ ወይናት ታጋሳ ማውራት አልችል መፍሳት አልችል። አሁን ራሱ ሐኪም ቤት ይዛት ሂዳ ነው የተነፈስኩት። እና ምን ልላችሁ ነው የኔ ውዶች፣ ለዛ ነው እንደዚህ የቆየው ምሰራው ማለት ነው። ያባችን እና በስራክ በርታ። እና ምን ልልክ ፈልጌ ነው፣ እኛን እያዩ ነው እንዴ የሚሰራው እየተባልክ ስለሆነ ወንድማችን እንዳልሆነ አሳይ። እኛ ስንጠፋ እሱም ይጠፋል የሚል ጭምጭምታ አንተን እየጠሉ ከሚያውክ ነገር ስላየው ነውና ያባችን ቆፍጣናው በርታ፣ ጠንክር። እኔ ብያችኋለሁ ቤተሰብ ጋር ስለሄደ ነው እንጂ ማንንም አይቶ አይደለም እየሰራ ያለው። ጠላቶች ሰምታችኋል።